መዝሙር 35 መዝሙረ ዳዊት ምዕራፍ 35 ዛሬ ቀን ጥቅም ህዳር 9 2018 ዓመተ ምህረት ሆነ። ትላንትና ቄሱን አነጋግሬያቸው ይህን መዝሙር አነባበቤ ትክክል እንዳልሆነ ነገሩኝ። ትንሽ ማስተካከል ያለብኝ ነገር እንዳለ ነገሩኝ። ያው እንግዲህ ካልተማሩት መካከል ስለሆንኩ ሙሉ በሙሉ በትክክል እንደማልለው አውቃለሁ። በዛ ላይ ደግሞ ግዕዝ የተለያየ አነባበብ እንዳለውም በደንብ እየተረዳው ነው። ተነሽ፣ ተጣይ፣ ሰያፍ፣ ወዳቂ፣ ተጠቅላይ፣ የሚዋጥ የሚቆጠር በጣም ብዙ አይነት ነገር አለው። በዛ ላይ ከፍ ጠበቅ ላላ የሚደረግ አለ። በዛ ላይ ደግሞ በጣም የሚገርም አነባበብ አለው። እንግዲህ እኔ በቻልኩት መጠን እንደ እግዚአብሔር ፈቃድ የዛሬን መዝሙር 35 ለእሮብ ለማክሰኞ በአምስተኛ ሳምንቴ ነውና መዝሙር 35ን ከማክሰኞ 30 ምዕራፎች ውስጥ አሰማችኋለሁ። ስጨርስ በአማርኛ የምችላቸውን ሀሳቦች እሰጣለሁ። መጨረሻ ላይ መጨመር ሀሳብ ካለ ጨምራለሁ። በቻልኩት መጠን ደስ በሚል ሁኔታ ሰብስክራይብ እያደረጋችሁ እንደሆነ፣ ላይክ የምታደርጉትን ቁጥራችሁ እየጨመረ እንደሆነ እያየው ነው። ፈረንሳይ፣ እንግሊዝ፣ አውሮፓ ውስጥ፣ አረብ ሀገር ውስጥ፣ አሜሪካ፣ አፍሪካ ውስጥ እንደምሰማ እየነገረኝ ነው ዩቲዩብ። በዛ ላይ ደግሞ ጥሩ ሰብስክራይብ የምታደርጉ ሰዎች እየመጣችሁ ነው። የምትመለከቱትም ሰዎች ቁጥራችሁ በጣም እየበዛ ነው። ለመጀመሪያ ጊዜ እስከዛሬ ከለጠፍኳቸው ይልቅ በጣም ብዙ ቪው ከትላንት ወደ የለጠፍኩት አግኝቷል። በጣም የሚገርም ነው። ስለዚህ የምትወዱትን ነገር ለማምጣት ጥረት አደርጋለሁ፣ ደክማለሁ። በምትሰማው ነገር በረከት የምናገኝበት እንዲያደርግልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። በያላችሁበት የተለያየ ችግር ውስጥ የተለያየ ውጥረት ውስጥ ያላችሁ ወንድም እህቶቼ እንደያላችሁበት ቦታ እንደያላችሁበት ችግር አምላካችን እግዚአብሔር ከቅዱስ ዳዊት በረከት ረድኤት አግኝተን ችግራችን የምንፈታበት ጸጋ እንዲያድለን የእሱ ቅዱስ ፈቃድ ይሁን። እንዲህ ይላል በእንተ ርእሱ ይነብብ ኃጥእ በዘያስት ርእሶ ዋልቦ ፍርሃተ እግዚአብሔር ቅድመ አዕይንቲሁ። ይህ እንግዲህ አነባብ ለየት አለ። ይነብብ ኃጥእ በዘያስት ርእሶ ስንል እንግዲህ ፊደል ቆጠራም አለው፣ ትንሽ ዜማም ጨምሮበታል። ወደ ንባብ ደግሞ ይነብብ በዘያስት ርእሶ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እንደምንለው ማለት ነው። ይነብብ ኃጥእ በዘያስት ርእሶ፣ ይሄ ደግሞ የቁም ንባብ የምንለው አይነት ነገር ነው። እሺ ይነብብ ኃጥእ በዘያስት ርእሶ ዋልቦ ፍርሃተ እግዚአብሔር ቅድመ አዕይንቲሁ እስመ ጸልሃወ በልሳኑ ሶበ ትረክቦ ኃጢአቱ ይጸላእ ቃለ አፉ አመፃ ወጉህሉት ወኢፈቀደ ይለቡ ከመ ያሰኒ ወሃሌ አመፃ በውስተ ምስካቡ ወቆመ በፍኖት እንተ በኩሉ ኢኮነት ሰናይተ ወይታከያ ረኪት እግዚኦ በሰማይ ሳህልከ ወጽድቅከ ኒ እስከ ደመናት ወርትከ ኒ ከመ አድባረ እግዚአብሔር ኩነኔከ እሙቅ ጥቀ ሰብአ ወእንስሳ ታድህን እግዚኦ ወበከመ አብዛህከ ምህረተከ እግዚኦ ደቂቀ ጓለ እመሕያው ይትዌከሉ በታሕተ ክነፊከ ወይረውዩ እምጠለ ቤትከ ወትሰቅዮሙ እምፈለገ ትፍስሕትከ እስመ መሃቤከ ነቃ ሕይወት በብርሃንከ ንራይ ብርሃነ ስፋ ምህረትከ እግዚኦ ለያመሩከ ወጽድቅከ ኒ ለርቱዓነ ልብ ኢይምጽአኒ እግረ ትዕቢት ወደ ኃጥእ ይሁከኒ ህየ ይወድቁ ኩሎሙ ገበርተ አመፃ ይሰደዱ ወኢይክሉ ቀዊመ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። በሰማነው ቃል በዘማነው የቅዱስ ዳዊት የንጉሥ ልብ እንዲሰጠን አምላካችን እግዚአብሔር በያለንበት ቀና እንዲያደርገን እንዲያበረታን የእርሱ ቅዱስ ፈቃድ ይሁን። እስቲ የምችላትን አንዳንድ የገዟል ልተርጉማል። ይነብብ ኃጥእ በዘያስት ርእሶ ኃጥእ ልቡን እያሳተ ብዙ ክፉ ነገር ያወራል። ዋልቦ ፍርሃተ እግዚአብሔር ቅድመ አዕይንቲሁ በዓይኖቹ ፊትም እግዚአብሔርን መፍራት የለም። እስመ ጸልሃወ በልሳኑ ሶበ ትረክቦ ኃጢአቱ ይጸላእ ቃለ አፉ አመፃ ወጉህሉት ወኢፈቀደ ይለቡ ከመ ያሰኒ ወሃሌ አመፃ በውስተ ምስካቡ
በመኝታው በቤቱ ውስጥም ክፋትና ርኩሰት አለ። ወቆመ በፍኖት እንተ በኩሉ ኢኮነት ሰናይተ በሚቆምባቸው ቦታዎች ሁሉ መልካም ነገር አያደርግምና በፊቱ በጎ ነገር የለም። ወይትአከያ ለእኪት ክፋትን ይወዳታል። እግዚኦ በሰማይ ሳህልከ አቤቱ ምሕረትና ቸርነት በሰማይ ነው። ወጽድቅከ እኒ እስከ ደመናት ጽድቅህም እስከ ሰማይ ደመና ድረስ ነው። ወርትዕከ እኒ ከማድባር እግዚአብሔር እንደ እግዚአብሔር ተራራ የሰፋ ፍትህ አለ፣ ርትዕን አለ፣ ቀናነ ኩነኔከ እሙቅ ጥቀ ፍርድህም እጅግ ትልቅ ነገር ነው። ሰባ ወእንስሳ ታድህን እግዚኦ ሰውንም እንስሳንም የምታድነው አንተነ። ወበከመ አብዛህከ ምህረተከ እግዚኦ አቤቱ ምህረትህን አበዛህልን። ደቂቀ ጓለ እመሕያዊት ይወከሉ በታሕተ ክነፊከ የሰው ልጆች ሁሉ በክንፎች ጥላ ስር ይከለላሉ። ወይረውዩ እምጠለ ቤትከ ከቤትህም ማንም የሚያስወጣቸው የለም። ወትሰቅዮሙ እምፈለገ ትፍስሕትከ ከምንጮች ታጠጣቸዋለህ። እስመ እምኀቤከ ነቃ ሕይወት የሕይወት ምንጭ ካንተ ዘንድ ነውና። በብርሃንከ ንርአይ ብርሃነ በብርሃንህ ብርሃንን እናያለን። አቤት እንዴት ያለ ንግግር ነው! በብርሃንህ ብርሃንን እናያለን። ሰፋ ምህረተከ እግዚኦ ለአለለ ያምሩከ አቤቱ ምሕረትን ሰፊ አድርግልን። ወጽድቅከኒ ለርቱዓነ ልብ ልባቸው ለቀና ጽድቅኪ ይደርሳቸዋል። ኢይምጽአኒ እግረ ትዕቢት የክፋት ነገር ወደ ቤታችን አይግባ። ወደ ኃጥእ ይሁከኒ የኃጢአተኞች እጅ አያውከን። እችን ህየ እያልኳት ተቸግሬ ህየ ይወድቁ ኩሎሙ ገበርተ አመፃ የአመፃ ልጆች ከፊትክ ይወድቃሉ። ይሰደዱ ወይ ይክሉ ቀዊመ ከፊትም ይሸሻሉ። ማንም ሳያሳድዳቸው ኃጢአታቸው ራሱ ያሸሻቸዋል ይላል። ምስጋና ለአብ ለወልድ ለመንፈስ ቅዱስ እንደማለት ስብሐት ለአብ ወወልድ ለመንፈስ ቅዱስ እንላለን። አምላካችን እግዚአብሔር በሰማነው ቃል ይባርከን፣ የጎደለውን ይምላልን። በጣም በሚገርም መልኩ እመቤታችን ቅድስት ድንግል ማርያም ቅዱስ ዮሐንስ አፈወርቅ ከርብቃ ጋር እያነጋገራት ሴንት ጆን ክሪሶስቶምስ ሆሚሊ ኦን ጀነሲስ የሚለው 48ኛው ክፍል ላይ ለመጀመሪያ ጊዜ የሚደንቅ ትምህርት እያገኘው ነው። የእግዚአብሔር ጽድቅ፣ የእግዚአብሔር ምሕረት፣ የእግዚአብሔር በረከት የሚወዱት የሚገዙለት፣ የሚሰግዱት በቀንና ሌሊት ሕጉን የሚያስቡት ጋር ነውና ወንድም እህቶቼ በየቀኑ እግዚአብሔር አምላካችን እንድናስበው በረከት ረድኤቱን እንድንዝቅ በሕይወታችን ሁሉ ተማምነንበት እንድንኖር ገንዘብ፣ እውቀት፣ ጉልበት፣ ስልጣን፣ ውበትም ሆነ ዘመዶች፣ ወገኖቹ ያልናቸው ሁሉ የተማመንባቸው ይሸሻሉ። የማይሸሸን የማይተወን ተኝተን የሚጠብቀን ቀኑን ብሩህ የሚያደርግልን ውሏችንን የሚባርክልን የጎደለን የሚሞላልን አምላካችን እግዚአብሔር ነው። በቸርነቱ ይጎብኘን። አንድ ቀን ይሄ የቅዱስ ዮሐንስ አፈወርቅ ያገኘሁትን የርብቃን በጣም ተርክላችኋለሁ። ግን እንዴት ያለች ደስ የምትል ሴት ነች! በማርያም ኦሪት ዘፍጥረት ምዕራፍ 25 ላይ ያለ የሚገኝ ነው። እስቲ አንብቡት። በጣም ነው የሚገርመው። አሁን ቀሲስ ዶክተር መብራቱ ኪሮስ ከካናዳ የላከልኝን 45ቱን ከዚህ በፊት አንብቤ ያለው ከቀሲስ ዲያቆን ሽመልስ መርጊያ ደግሞ አሁን የጨመረልኝን ነው። አዲሱን እስከ 67 ነው። አሁን 48ኛ ላይ ነኝ። 48ኛውን ደግሞ ቆንጆ በሆነ መልኩ አንድ ቀን ተርክላችኋለሁ። ወንድምቶቼ በያላችሁበት ሀገር በርቱ፣ ጠንክሩ። በሀገራችን በሚሆነው ነገር ሁሉ ተስፋ አትቁረጡ። እግዚአብሔር ላያስችል የሰጠን ነገር የለም። የጎደለንን ይሞላል፣ ያልተስተካከለውን ያስተካክላል። የወለዳችሁ፣ ያገባችሁ፣ ያላገባችሁ፣ ልታገቡ ያስባችሁ፣ ማግባት የማትፈልጉ የመነናችሁ፣ በሀገር ውስጥም ከሀገር ውጭም በተለያየ መልኩ ችግር የሚገጥማችሁ በቤተ ክርስቲያን የአገልግሎት ድርሻ ላይ ያላችሁ፣ በፕሮቴስታንት፣ በካቶሊክ፣ በእስልምና መንግስቴ ባሉን ተቋማት በተለያዩ ድርጅቶች ውስጥ ያላችሁ ምስኪናን የሆናችሁ ልባችሁ ቀና የሆነ እግዚአብሔር አምላካችን የምትፈልጉት አምላካችን እግዚአብሔር ከመቼውም ጊዜ በላይ ወደኛ እየቀረበ ነውና ልባችሁን ሳታጣምሙ የምትችሉትን እያደረጋችሁ ወደ በጎ ነገር እንድትሰማሩ የእናንተ ቅዱስ ፈቃድ ይሁን። እግዚአብሔር አምላክ ቅዱስ ፈቃዱ ነው ሁላችንንም ለመርዳት። እናንተ ደግሞ ፈቃዳችሁ ይሁን ለመገዛት እሺ ለማለት ኦሆ በሉ ለእግዚአብሔር ይላሉና ካህናት አባቶቻችን በብርሃንከ ንርአይ ብርሃን እንደሚል በብርሃንህ ብርሃንን እናያለን። መንገድህ ቀና ነው ከክፉዎች እንጂ ለጻድቃን ፊትህ የጠቆረ አይደለም እንደሚል እግዚአብሔር አምላክ ምሕረቱን ሊያደርግልን ቸርነቱን ሊሰራልን ታሪካችን ሊቀይርልን ፈቃዱ ነው።
ውሏችንን ሊባርክልን በትምህርት በስራ በኑሮ በትዳር ሐሳባችን ሁሉ በቸገረን በጎደለን በሞላልን ሁሉ በተለያየ መልኩ አሁን አንድ ወዳጃችን ተስፋ ቆርጦ ትሞታለህ አትሞትም ተብሎ አሁን ጸበል ሄዷል። እንደው እንዲምረው ጸልዩለት። በእንደዚህ በሚያሳቅቅ መልኩ ባለቤቱ አዝና ተክዛ ነው። ምንም ፕሮቴስታንት ብትሆን ተሳቃ ከፕሮቴስታንቶች የሌለ ያልተገኘ ልብ ነው ያየውባት። እንደው እግዚአብሔር ባሏን እንዲምርላት እኔም እያሰብኳቸው ነው። እስቲ እናንተም አስቧቸው። ከዛ ውጭ ደግሞ ደስ የሚያሰኙ ስንት ያገልግሎት ነገሮች በኢትዮጵያ ቤተክርስቲያን እየሆኑ ነው። ክፉን ብቻ አንቆጥርም። እግዚአብሔር ለክፉዎችም ይደርስባቸዋል፣ ለተቸገሩና ለተቸገሩትም ላዘኑትም ያጽናናቸዋል። አምላካችን እግዚአብሔር በብዙም ሆነ በጥቂት ያኖራል። በአውሎ ነፋስና በወጀብ ውስጥ መንገድ አለውና አትጨነቁ። አምላካችን እግዚአብሔር ለኃጢአተኞች አይደለም ጻድቃንን ይመለከታልና እኛ በበኩላችን በአቅማችን ትንሽ ትንሽ ጽድቅ እናድርግ። በርቱ። ስፋ ምሕረትከ እግዚኦ ለዓለለ ያምሩከ በሚያውቁ ዘንድ ምሕረትህን አስፋ ወጽድቅከኒ ለሩቱዓነ ልብ ልባቸው ቀና ለሆነው ጽድቅህን አድርግላቸው። ኢይምጽአኒ እግረ ትዕቢት የክፋትን ነገር በልባችን አይምጣ። ወደ ይሁከን የኃጢአተኞችም እጅ አያውከን። ህየ ይወድቁ ኩሎሙ ገበርተ አመፃ ህየ ይወድቁ ኩሎሙ ገበርተ አመፃ ያመፃ ልጆች በፊት ይወድቃሉ ይሰደዱ ወይ ይክሉ ቀዊመ ስለሚል ይሰደዳሉና ይላል። እኛ ያመፃ ልጆች እስካልሆን ድረስ ይህ አይደርስብንም ለማለት ነው። ወንድም እህቶቼ ስለምታደርጉት ነገር ሁሉ እግዚአብሔር ያክብርልኝ። ሐሳብ አስተያየት ካላችሁ ስጡ። መልካም ጊዜ እንዲሆንላችሁ እመኛለሁ። የተባረከ ቀን የተባረከ ውሎ የተባረከ ጊዜ ለሁላችንም ያድርግልን። የሁላችንንም መጨረሻ እግዚአብሔር አምላክ ያሳምርልን። አመሰግናለሁ።